ተልባ ቲዩብ የደጋጎች ስፍራ። السلام عليكم ورحمة الله وبركاته. الحمد لله الذي بنعمته تتم الصالحات. الحمد لله الذي بنعمته تتم الصالحات. الحمد لله الذي بنعمته تتم الصالحات. الحمد لله. الله يعني مسلكن، الله يوفقن. لا الله مسكان، الله يقبل. مسجد سمو من يلوتان الرحمة. رحمة كفلق سويه قرآن ما دمتم عند رحمة ميمت أنقرنا. وأنصتوا لعلكم ترحمون. እነዚህ ልጆችም አላህ አኺራ ላይ እንዲህ ወላጆቻቸውን መሻይኾቻቸውን ነገራቸውን የሚያስከብሩ አላህ ያርጋቸው። አባት እናታቸውም እዚህ ያሉ እንኳን ደስ አላችሁ። እናንተም ትልቅ ስጦታ ለልጅ አባት ሰጥቶ ወደ አኺራ መሄደው ይላሉ። አልአደብ ወልዕልም፣ አደብና ዒልም እውቀት፣ የቁርአኑ የዲኑ፣ ይሄ ሁለቱን ሰጥተው ብትሞት ትልቅ ስጦታ ሰጥተህ ሞት ቀብለ ልጅ። አደብ ያለው ልጅ፣ ዒልም ያለው ልጅ፣ ቁርአን የሐፈዘ ወላ በቁርአን የሰራ ልጅ፣ ይሄ ነው ቀብር ላይም ዱዓ እያረገልህ ቀብርህ ላይ ጭርታህን እንዲወገድ የሚያረገው፣ አኺራም አላህ ፊት እንድትከበር የሚያረገው ይሄ ነው። ለልጆቻችንን ቁረተ ለዐይን አላህ ያርግልን። ብዙ ዑለማዎች ሱና ሰላት ተሸሁድ ሁሉ ከጨረሰን በኋላ መጨረሻ ዱዓ ሰዓት ላይ ሀብለና ሚን አዝዋጅና ወዙርያቲና ቁረተ አዕዩኒን ወጀዐልና ሊልሙተቂና ኢማማ፣ ይሄን ዱዓ ይላሉ። ትልቅ አላ ኢነ ኒዕመላሂ ከሲረቱን ወአጀሉሃ ነጃበቱል አውላድ ይላል። የአላህ ጸጋ ብዙ ነው። ከሁሉ በላይ ግን አደብ ያለው ጮሌ የሆነ አቅለኛ አደብ ያለው እንዲህ አይነት ቁረተል ዐይን የሆነ ዙርያ ሲወጣ ይሄ ነው ደስታ። አላየሱም ሰይድና ኢብራሂም ወኢዝ የርፈዑ ኢብራሂሙ አልቀዋዒደ ሚነል በይቲ ወኢስማዒል። ደስ አይልም? አባትና ልጅ አንድ ላይ ዲን ሲኻድሙ። ልጆቻችንም እንደዛ አላህ ያርግልን። ወሊሃዛ ይሄ የቀልብ ኑር ከሚያመጣ ነገር አንዱ ይሄ ቁርአን ነው። ዑለማዎቻችንን የምናከብር አላህ ያደርገን። ዓሊም የሚኻድም ዑለማዎችን የሚኻድም የእነሱን ዱዓ የሚወስድ ሰው ከዘሩ አላህ ዓሊም ያወጣል። ኢማም አልገዛሊ ሑጀተል ኢስላም አባታቸው እኮ ዓሊም አልነበሩ። ይሄ ሁላችሁም እዚህ ያላችሁ ነጋዴ ይሆን አሁን ከልጆቼ ዓሊም ሙፍቲ ይወጣል ወይ? ኢማም አልገዛሊ ልጃቸው ዓለምን በዕልም ይሞሉ አባታቸው ዓሊም አልነበሩም ይላል ተርጀማቸው ላይ። ግን የነበራቸው ባህሪዎች አሉ። አንዱ ሐላል ይከስባሉ፣ የሚበሉት ሐላል አንድ። ሁለተኛ ዒልምና ዑለማዎችና የዒልም መጅሊስ ይወዳሉ። ሶስተኛ ዑለማዎች መድረክ ሲሐድሩ ያሉ መሰለን ሰውየው ዋዕዝ የሚያረግ ከሆነ ሰው የሚመክር ከሆነ ዳዕዋ ሲያረግ ያዩትና ያ አላህ እንዲህ አይነት ልጅ ስጠኝ ይሉትና አላህን ይማጸናሉ። ሌላ ደርስ ላይ ደግሞ ሲሄዱ ሼኹ ይሄ ሐላል ነው፣ ይሄ ሐራም ነው፣ ይሄ አርካኑ ሰላት እንዲህ ነው፣ ሙብጢላት ሰላት እንዲህ ነው ብለው ስለ ፊቅህ ሲያቀሩ ይሰሙና ያ አላህ እንዲህ አይነት ልጅ ስጠኝ ይላሉ። ፈስተጃበ አላሁ ዱዓአሁ፣ አላህ ዱዓቸውን ሰምቶ ሁለት ልጆች ሰጣቸው። እነዚህ ሁለቱ ዘመናቸው ላይ አምሳይ ያልነበራቸው ዓሊም ሑጀተል ኢስላም ሙሐመድ ቢን ሙሐመድ አልገዛሊና አሕመድ የእሳቸው ወንድም። ይሄ አያችሁ አይደል? ከዘራችን ዓሊም እንዲወጣ ሐላል መከሰብ፣ ዑለማዎችና ዒልም ያለበት መድረክ መሄድ፣ አላህን መለመን፣ እነሱን መኻደም፣ ከነሱ ዱዓ መውሰድ። ስንት አለ ዓሊም ያልነበረ ከሞተ በኋላ ከዘሩ ዑለማዎች ወጡ። ወካነ አቡሁማ ሳሊሓ። ወሊሃዛ አላህ ስብሓነሁ ወተዓላ እኛም ከዘራችን ዓሊም ሳሊሕ የሚወጣ አላህ ያደርግልን። ዓሊም የሚነካስ ዑለማዎችን ክብር የሚነካ ዑለማዎችን
የሚያዋርድ ዑለማዎችን በመጥፎ የሚያነሳ ህንድ ላይ አንድ ዓሊም ነበር። ዑለማዎችን ክብር የሚነካ እነሱን የሚያዋርድ ሰው ከቀበራችሁት በኋላ ለቂብላ ጀርባ ይሰጣል፣ ካላመናችሁን ከፍታችሁ እዩ ይሉ ነበር። አንተ ኑጥፋ እያለህ እሱ ተሐጁድ ሰላት ላይ ያለቀሰ ዓሊም ስትነካ አላህ ምን ይለኛል አትልም? እነሱን መኻደም ቢያቅትህ እንኳን በዚህ ሐዲስ አንሰራ መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት እኮ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወይ ኸይር ተናገር፣ ወይ መልካም ነገር ተናገር፣ ወይ እነሱን ኻድም። ቢያቅትህ ዝም አትልም። ላኢላሃ ኢለላህ። አላህ አደብ ይስጠን። ወሊሃዛ ዛሬ የቁርአን ቀን ነው። እንግዲህ ቀኑ የቀልብ ኑር በሳምንት ውስጥ ቀልቡ ኑር እንዲሆን ማን ይፈልጋል? በአንድ ሳምንት ውስጥ ግን በታዘዘው ነገር ለመስራት ዝግጁ ነው? 6 ነገሮች አሉ። 3ቱ የምንሰራቸው፣ 3ቱ ለመስራት ደግሞ 3 ነገር አጋዥ የሚፈልጉ ነገሮች ናቸው። አንደኛው ቲላወተል ቁርአን ቢተደቡር ፊሰላ ወኻሪጀ ሰላ፣ ቁርአንን አስተንትኖ ማንበብ ሰላት ውስጥም ከሰላት ውጭ ማለት የተሐጁድ ሰላት ላይ፣ ዱሃ ሰላት ላይ፣ ሌሊትም የተወሰነ 24 ሰዓት ላይ ጊዜ እንኳን ብታጣ ከፍተህ ያዋሉ ቁርአን እንዲህ እንኳን ያዋሉ። ዛሬ ሞባይል ስንቴ ነው የምንከፍት? ሞባይል በምናይበት ቀድር ቁርአን ብናይ يمكن እንበር ነበር። ቁርአን አንዱ ይሄ ነው። ሁለተኛው አዝካር الصباح والمساء። ያው በየቤቱ አሁን አገሌ ቅሩባት አላህ የማይቀርበት ሰው አለ። አሁን በሰደ خلقو ምን ቅሩልኝ ይላል። لا اله الا الله። አንድ ሴት ሳሊህ ሴት ነበረች። የቁርአን አዘማ እንድታቆይ ሳሊህ ናት። ስለሷ አንድ ሀብታም ይሰማል። ለትዳር ይጠይቃታል። ሰውየው ሁሉ ነገር አለው ዲን ሲቀር ሰለላሁ ዐለይሂ ወሰለም ሁሉ ነገር አለው ዲን ሲቀር ምንም የለውም ማለት ነው። ደሃ ማለት የኢማን ደሃ የወንድም ደሃ አይደል? እሱ በንብረቱ በምኑ ክብሪያ አለው። ጠይቁልኝ አለ። እሷ መተው እገሌ ለትዳር ይጠይቃል ሲላት ስለ አህዋሉ ጠየቀች። ሳሊህ አይደለች? ድሮ የሚጠየቀው ዲን አለው ወይ ነው አንደኛ ጥያቄ። አይ ሁሉ ነገር አለው አሏት። ማሻአላህ ንብረትም ሁሉም፣ ግን ዲን ላይ ያን ያህል አይደለም ስል አልፈልገውም ማለት ሄደው ነገሩት። አልፈልግም ብላለች ሲሉት እኔን እምቢ ትላለች አለ። ሲህር ነው ማስደረግባት አለ። ከተማቸው ላይ የታወቁ ጠንቋዮች ነበሩ፣ ሳሂሮች። አላህ ይጠብቃል። ሄዶ ይሄን ያክል ብር ከፍለሃለሁ ገሌት የምትባልን ሲህር አድርግባታል። መርሐባ አለ። ቢል በተማረው ቢሞክር ምን ቢል አቃተም። ምን ሆነ? አቃተኛ። ከኔ ይበልጥ የሚያውቃል ስለ ሲህር፣ እሱን ጠይቀዋል። ሄዶ ያኛው ይሄን ያክል ብር እሰጥሃለሁ ሲህር አድርግባታለሁ ቢል አቃተም። ከሁላችን በላይ ትልቅ አለ ሳሂር አለ አሉት ከተማ ላይ። እሱ ጋር ሄደ ይሄን ያክል ብር እሰጥሃለሁ እቺን ብቻ ሲህር አድርግልኛል። አላህን የማይፈራ ሰው እኮ ያው ቢሞክር አቃተዋል። ምን ሆንክ ሲለው ስማ አለው إن هذه المرأة كل ليلة قبل نومها تقرأ سورة البقرة فمن يقرأ كل ليلة سورة البقرة فلن نقدر عليها። እቺ ሴት ወንዶችን የበለጠች ሴት ሁሌ ከመተኛቷ በፊት ሱረተ አልበቀራ ትቀራለች አለ። ሱረተ አልበቀራ ሁሌ የሚቀራ ሰውን አንችለውም አለኝ። ዛሬ አቧራ የለበሰው ቁርአን ማለት ነው። ሞባይላችን መስታወት አድርገን መስታወቱን ጠርገን እንዳይሰበር ለጥፈን፣ ቁርአናችን ግን አቧራ ለብሷል። አላህ ምን ይለናል? አላህ ወደ ቁርአን አላህ ይመልሰን። ለهذا አንደኛው تلاوة القرآن፣ ሁለተኛ አዝካር الصباح والمساء። ይሄው ቤቱ ቁርአን የሚቀራበት ቤት አለ። ለቤተሰቡ ይሰፋል ቤቱ። ድሮ 2 ክፍል ቤት ነው 15 ልጅ በቃቸው። ዛሬ
ትልቅ ቤት አጥር አለ፣ የኤሌክትሪክ አጥር አለ፣ ሽቦ አለ፣ ተናካሽ ውሻ አለ፣ ይኸውልህ አለ። አልበቃም አሉ ቤት አጂ ስር ቁርአን የሚቀራበት ቤት ይሰፋል አሉ። ቀልብህ ራሱ ሙንሸሪህ ይሆናል ስትገባ እዛ ቤት። ሙጀረብ እኮ ነው ይሄ። ሳሒቡል ቁርአን ሁሌ ቁርአን የሚቀራ ሐፍዘ ይሁን يمتع بعقله ولو تعمر 100 عام 100 ዓመት ቢቆይም አቅሉን አላህ ይጠብቅለታል። ይሄው አዲስ አበባ አሉ አንድ አያት 90 በላይ እድሜ ደርሰው ያለ መነጽር ከሩቅ ይለያሉ የገባው ሰው ምንድነው ሲል شغل هالشاغل تلاوة القرآن ቁርአን ነው የሚቀሩት። በቃ አላህ ይወፍቀና። ዘን አንደኛው تلاوة القرآن ሰላት ውስጥን ከሰላት ውጭ ማብዛት። ሁለተኛ ذكر اذكار الصباح ጠዋት ላይ አስባህና واصبح الملك لله ማታ ደግሞ امسينا وامسى الملك لله اذكار الصباح والمساء ሳናቋርጥ መቅራት። ይሄ ሁለተኛው። አንደኛ ምን አለ تلاوة القرآن፣ ሁለተኛ اذكار الصباح والمساء፣ ሶስተኛ الله اكبر الله ያገራለን قيام الليل يا بني لا تكثر النوم بالليل فإنه من يكثر النوم بالليل يأتي فقيرا يوم القيامة. لليت انقلف تبزا لجئ هو يبلع الناس تمكر لليت انقلف ميا بزا سو آخرها دهرهم النسال تتجافى جنوبهم عن المضاجع. سورة ركعكم صبحي كما درسوا بفيت بركعة في ظلام الليل تحييها. خلوة تيوب يدعى